የኢንዱስትሪና የኢንቨስትመንት መስፋፋት የሀገርን ኢኮኖሚ ከግብርና ወደ ዘመናዊ አምራች ዘርፍ በማሸጋገር ረገድ ከፍተኛ ፋይዳ አለው። ይህ የኢኮኖሚ ሽግግር የሥራ ዕድል ከመፍጠር ባለፈ የውጭ ምንዛሬን በማስገኘት ቴክኖሎጂንና ዕውቀትን በማስተላለፍ እንዲሁም ሀገራዊ የሀብት አጠቃቀምን በማዘመን ረገድ የላቀ ሚና ይጫወታል። በዚህ መሰረት በደቡብ ወሎ ዞን ዘርፉን በማሳደግ የሕዝቡን ተጠቃሚነት ለማረጋገጥ የሚደረገው ጥረት ተጠናክሮ ቀጥሏል። በዞኑ ያለውን የኢንቨስትመንት እንቅስቃሴና የተከናወኑ ተግባራትን እንደሚከተለው በጥቂቱ እንቃኛለን። የደቡብ ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ባለሀብቶችን ወደ ዞኑ በመሳብና ምቹ ሁኔታን በመፍጠር ረገድ ውጤታማ ተግባራትን እያከናወነ ይገኛል። በሀርቡ ሁለገብ ኢንዱስትሪ መንደር ውስጥ ወደ 50.3 አካባቢ የሚሆን ሄክታር ነው አጠቃላይ ስፋቱ። እዚህ ውስጥ 2015 ላይ ከሶስተኛ ወገን ጸርቶ ለ47 ባለሀብቶች የተላለፈ ሲሆን ከ47ቱ ባለሀብቶች ደግሞ 18 የሚሆኑት ወደ ግንባታ የገቡ ናቸው። ከ18ቱ በተሻለ ደረጃ ላይ አሁን ያሉት 5 ናቸው። 5ቱ በተሻለ ደረጃ ላይ ያሉ በፕላስቲክ ምርት አለ፣ በምግብና ምግብ ነክ አለ፣ እንዲሁም በብረታ ብረት ምርት ላይ የተሰማሩ 5 አሉን። በበጀት ዓመቱ 12 ቢሊዮን ብር ካፒታል ያስመዘገቡ 231 ፕሮጀክቶች የኢንቨስትመንት ፈቃድ አግኝተዋል። እዚህ ፕሮጀክቶች ሙሉ በሙሉ ወደ ሥራ ሲገቡ ከ22,000 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የሥራ ዕድል ይፈጥራሉ ተብሎ ይጠበቃል። 2018 በጀት ዓመት 231 አልሚ ባለሀብቶች ወደ ዞናችን መጥተው ፈቃድ እንዲያወጡ ያደረግንበት ሁኔታ ነው ያለው። ከዚህ 231 ፕሮጀክት ፈቃድ ካወጡ ባለሀብቶች ላይ የተመዘገበ የካፒታል መጠን 12 ቢሊዮን ብር ተመዝግቧል። ወደ 22,288 አካባቢ የሥራ ዕድል የሚፈጥሩበት ሁኔታ የመለየት ስራ ሰርተናል። አግማስ በአሁኑ ጊዜ ከ200 በላይ ሰራተኞች ይዟል። ከነበረበትም ነገር በየጊዜው መሻሻል እያሳየ አሁን ወደ 24 ሰዓት ማምረት እንቅስቃሴ ውስጥ ገብተናል። ሆስፒታሉ ከተከፈተና ስራ ከጀመረ ጥቂት ወራትን ያስቆጠረ ነው። ተቋሙ እንደ ተቋም ማቴሪያል እና በተለያዩ ቁሳቁሶች ስራ ጀምሮ የህብረተሰቡን ችግር እየቀረፈ ይገኛል። ያው ህብረተሰቡ እስከዛሬ ድረስ የተሻለ ሕክምና ለማግኘት ከዚህ ከኮምቦልቻም አልፎ ደሴ ከደሴም አልፎ አዲስ አበባ እየተጓዘ ሲጠቀም የነበረውን አገልግሎት አሁን ላይ ቃሉ ወረዳና ከሚሴ ዙሪያ ኦሮሚያ ልዩ ዞን ዙሪያዎችን እዚህ አገልግሎት እያገኘ ይገኛል። ተቋሙ በተቋሙ ውስጥ ብዙ ሰራተኞችን አቅፎ ይዟል። ብዙ ስራ ዕድሎችን ፈጥሯል። ከጽዳት እስከ ስፔሻሊስት ያሉ ሐኪሞችን ስፔሻሊ ደግሞ ለሀርቡና አካባቢ ነዋሪዎችና ወጣቶች ሰፊ የስራ ዕድል ፈጥሮና